የመንፈሳዊ እድገትን የሚተኮረው ሶስት ነገር ነው። አንደኛው ሐዋርያውያን ስለ ልጆች ነው የተጻፈው። ሁለተኛ ስለ አባቶችን ተጽፏል። ሶስተኛ ስለ ጎበዛዝቶች ነው የተጻፈው። ሶስት ቁም ነገር ነው፣ አንኳር ነገር ነው። ስለ መንፈሳዊ እድገት ማለት በዱላ መምታት አይደለም። ስለ መንፈሳዊ እድገት ማለት በቃል ላይ መናገር አይደለም። ስለ መንፈሳዊ እድገት ማለት ያደገነው የተማርነው ነገር የተቀበልነው ነገር በስራ መዋልና አካሄዱና አረማመዱ ማስተካከል ነው። የክርስቲያን ትልቁ ቁም ነገር አንደኛው አርማው ምንድነው ካለ የእግዚአብሔር መንፈስ መኖር። አንደኛ ዮሐንስ ምዕራፍ 2 ላይ ቁጥር 1 ላይ ያለው ቃል እሺ፣ ልጆቼ ሆይ ኃጢአትን እንዳታደርጉ ይህንን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተስረያ ነው፣ ለኃጢአታችንም ብቻ አይደለም፣ ነገር ግን ለዓለሙ ሁሉ ኃጢአት እንጂ። ትእዛዛቱንም ብንጠብቅ በዚህ እንዳወቅነው እናውቃለን። አውቄዋለሁ የሚል ትእዛዛቱንም የማይጠብቅ ውሸተኛ ነው፣ እውነትም በእርሱ ውስጥ የለም። ቃሉን ግን የሚጠብቅ ሁሉ በእርሱ የእግዚአብሔር ፍቅር በእውነት ፈጽሟል። በእርሱ እንዳለን በዚህ እናውቃለን። በእርሱ እኖራለሁ የሚል እርሱ እንደተመላለሰ ራሱ ደግሞ ሊመላለስ ይገባዋል። ወንድሞች ሆይ ከመጀመሪያ የነበረችው አሮጌ ትእዛዝ እንጂ የምጽፍላችሁ አዲስ ትእዛዝ አይደለችም። አሮጌይቱ ትእዛዝ የሰማችኋት ቃል ናት። ዳግመኛ አዲስ ትእዛዝን እጽፍላችኋለሁ፣ ይህም ነገር በእርሱ በእናንተም እውነተኛ ነው። ጨለማው ያልፋልና እውነተኛም ብርሃን አሁን ይበራል። በብርሃን አለው የሚል ወንድሙንም የሚጠላ እስከ አሁን በጨለማ አለ። ወንድሙንም የሚወድ በብርሃን ይኖራል፣ ማሰናከያም የለበትም። ወንድሙን የሚጠላ ግን በጨለማ አለ፣ በጨለማም ይመላለሳል፣ የሚሄድበትን አያውቅም፣ ጨለማው ዓይኖቹን አስሮታልና። ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋለሁ። አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ። ጎበዞች ሆይ ክፉን አሸንፋችኋልና እጽፍላችኋለሁ። ልጆች ሆይ አብን አውቃችኋልና እጽፍላችኋለሁ። አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ። ጎበዞች ሆይ ብርቱዎች ስለሆናችሁ የእግዚአብሔርም ቃል በእናንተ ስለሚኖር ክፉውንም ስላሸነፋችሁ እጽፍላችኋለሁ። ዓለምን ወይንም በዓለም ያሉትን አትውደዱ። በዓለም ያለ ሁሉ እርሱም የሥጋ ምኞትና የዓይን አምሮት ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ፣ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፍቃድ የሚያደርግ ግን ለዘላለም ይኖራል። ልጆች ሆይ የመጨረሻው ሰዓት ነው፣ የክርስቶስም ተቃዋሚ ይመጣ ዘንድ እንደሰማችሁ አሁን እንኳ ብዙዎች የክርስቶስ ተቃዋሚዎች ተነስተዋል። ስለዚህም መጨረሻው ሰዓት እንደሆነ እናውቃለን። ከእኛ ዘንድ ወጡ፣ ዳሩ ግን ከእኛ ወገን አልነበሩም። ከእኛ ወገንስ ቢሆኑ ከእኛ ጋር ጸንተው በኖሩ ነበር። ነገር ግን ሁሉ ከእኛ ወገን እንዳልሆኑ ይገለጡ ዘንድ ወጡ። እናንተም ከቅዱሱ ቅባት ተቀብላችኋል፣ ሁሉንም ታውቃላችሁ። እውነትን የምታውቁ ስለሆናችሁ ውሸትም ሁሉ ከእውነት እንዳልሆነ ስለምታውቁ እንጂ እውነትን ስለማታውቁ አልጽፍላችሁም። ክርስቶስ አይደለም ብሎ ኢየሱስን የሚክድ በቀር ውሸተኛው ማን ነው? አብንና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው። ወልድን የሚክድ ሁሉ አብ እንኳ የለውም፣ በወልድ የሚታመን አብ ደግሞ አለው። እናንተስ ከመጀመሪያ የሰማችሁት በእናንተ ጸንቶ ይኑር። ከመጀመሪያ የሰማችሁት በእናንተ ቢኖር እናንተ ደግሞ በወልድና በአብ ትኖራላችሁ። እርሱም የሰጠን ተስፋ ይህ የዘላለም ሕይወት ነው። ስለሚያስቷችሁ ሰዎች ይህን ጽፌላችኋለሁ። እናንተስ በእርሱ የተቀበላችሁት ቅባት በእናንተ ይኖራል፣ ማንም ሊያስተምራችሁ አያስፈልጋችሁም። ነገር ግን የእርሱ ቅባት ስለ ሁሉ እንደሚያስተምራችሁ እውነተኛም እንደሆነ ውሸትም እንዳልሆነ እናንተንም እንዳስተማራችሁ በእርሱ ኑሩ። ሁሉንም ልጆች ሆይ በሚገልጥበት ጊዜ እምነት እንዲሆንልን በመምጣቱም በእርሱ ፊት እንዳናፍር በእርሱ ኑሩ። ጻድቅ እንደሆነ ካወቃችሁ ጽድቅን የሚያደርግ ሁሉ በእርሱ እንደተወለደ እወቁ። ክብር ለኢየሱስ ይሁን። አሜን በሉ። ማን ነው ይመራል? አሜን በሉ። አሁን ከፍ አድርግና አሜን በሉ። እስቲ አሁንም አሜን በሉ። አሜን ያለው ሰው አሜን።
መልእክት ርዕስ የመንፈሳዊ እድገት የሚል አገልግሎት ላይ ነው። የመንፈሳዊ እድገት አመን በሏ። የምን እድገት? ኧረ እጅ ከፈርና ዛሬ በልባካ በመንፈስ ታድጋለህ። እጅ ከፈርና አመን በሏ። የመንፈሳዊ እድገት ውስጥ ላይ መግባት ፈልጋለሁ የሚል ሰው እጅ ከፈር። በቅባተ ዓለም በመንፈሳዊ እድገት በከፍታ ላይ እራመዳለሁ የሚል ሰው እጅ ከፍ አድርግና ከነጋ የሆነ ሰው አላውቅም እጅ ከፍ አድርግ። አምናለሁ የሚል ሰው እጅ ከፍ አድርግና የመንፈሳዊ እድገት ዛሬ ታድጋለሽ። የመንፈሳዊ እድገት እፈልጋለሁ የሚል ሰው እጅ ከፍ አድርግ። 3 ቁም ነገረኛ ጽፈትን ተጽፏልና በዚህ ቦታ ላይ የመንፈሳዊ እድገትን የሚተኮረው 3 ነገር ነው። አንደኛው ሐዋርያ ዮሐንስን የተጻፈው ቃሉ ስለ ልጆች ነው የተጻፈው። አንደኛው ትኩረቱን ታርጌቱን ስለ ልጆች ነው። ሁለተኛ ስለ አባቶችን ተጽፏል። ሶስተኛ ስለ ጎበዛዝቶች ነው የተጻፈው። 3 ቁም ነገር ነው፣ አንኳር ነገር ነው። 3ቱም ወሳኝ ነገር ነው። ወሳኝ ነገር እንዴት ነው ካለ እንዴት ማደግ እንዳለብህ በመንፈሳዊ እድገት ላይ። አሁን ትልቅ ሰው ሆኖ ጭቃ የሚቦካ ሰው አለ እንዴ? ትልቅ ከልጅነት ወጥቶ እንደገና ጭቃ ላይ ራሱን የሚቦካ ሰው ካለ እኔ አላውቅም። ስለዚህ ኃጢአት ጋር የሚጨማለቅ ሰው ካለ እኔ አላውቅም። ኢየሱስን እያገለገለ የእውነተኛ ብርሃን ውስጥ እየተመላለሰ በመንፈሳዊ ውስጥ ያድጋል የተባለው ሰው አድገናል የተባሉ ሰዎች ብዙዎች በኃጢአትን የሚጨማለቁበት ዘመን ላይ ያለ ነው። በደም ስማ፣ የዘመኑ መጨረሻ ነው። በቃ የመጨረሻው መጨረሻ ነው። ስለዚህ ምንድነው ዮሐንስን በዚህ ቦታ ላይ ስለ መንፈሳዊ እድገት ማለት በዱላ መምታት አይደለም። ስለ መንፈሳዊ እድገት ማለት በቃል ላይ መናገር አይደለም። ስለ መንፈሳዊ እድገት ማለት ያደገነው የተማርነው ነገር የተቀበልነው ነገር በስራ መዋል ነውና አካሄዱና አረማመዱ ማስተካከል ነው። ስለ መንፈሳዊ እድገት ነው ይህ ሐዋርያው ዮሐንስ የተናገረው። ስለ እድገት አንድ ሰው ልጅ ይሆናል፣ ከዛ በኋላ አባት ይሆናል፣ ከዛ በኋላ ግን ጎበዛዝት ይሆናል፣ ትልቅ ይሸመግላል። ትልቅ ከዛ በኋላ እርጅናው ከደረሰ በኋላ እግዚአብሔር በተጠራውበት ሰዓት ላይ ግን ምን ይሆናል? ይሞታል፣ ወደ አቡ ይሄዳል፣ ወደ እግዚአብሔር ይሄዳል። እውነት መንገድ ሕይወት ኢየሱስ ነው የተባለበትን የእውነተኛ ሕይወትን የእውነተኛ ከእግዚአብሔር ጋር ያለው ህብረቱን በጨለማ ሳይሆን በብርሃን ከተመላለሰ ግን ወደ አባቱ መሄድ አይቀርም። ስለዚህ ግን እንዴት ማደግ እንችላለን? በመንፈስ እንዴት ነው የምናድገው? አጠገብ ያለው ሰው ያለውና እንዴት ነው የሚታደገው? በልባከ ዛሬ የሚያድግ ሰው አለ። እጅ ከፍ አድርግ። ማም እናድጋለን። እጃችሁ ከፍ አድርጉና የትም ከተማ ከገባለ ያንተ የተባለው ነገር በኢየሱስ ማደግ ይጀምራል። ማን ነው? እጅ ከፍ አድርግና ስለ መንፈሳዊ እድገት በልባከ አትቀለድ። በልባክ ዛሬ በልባክ እግዚአብሔር እንደገና ያሳድጋል። በልባክ የሆነ ሰው ከዚህ ሰዓት በኋላ ያለው ጸጋ ማደግ ይጀምራል። ያለው ራእይ ማደግ ይጀምራል። እጅ ከፍ አድርግና አድጋለሁ በልባክ። 1 2 የማያድግ ነገር አይደለም በውስጥ ያለው። የማያድግ ትንቢት አይደለም፣ የማያድግ ራእይ አይደለም፣ የማያድግ መገለጥ አይደለም፣ የማያድግ ጸሎት አይደለም፣ የማያድግ ልጅ አልወልድም። አረ እጃችሁ ከፍ አድርግና አድጋለሁ በልባክ። 1 በአውሮፓ ላይ ታድጋለህ፣ በዓለም ላይ ታድጋለህ። የሆነ ሰው እጅ ከፍ አድርግና ነገሬ ማደግ ይጀምራል በልባክ። ቢዝነስ ይሁን ማደግ ይፈልጋል፣ ራእይ ይሁን ማደግ ይፈልጋል፣ ልጆች ይሁን ማደግ ይፈልጋል። በምትማርበትን የትኛው አቅጣጫ ላይ ግን እድገት ነው ሰው ልጅ የሚፈልገው። ስለዚህ የማያድግ ልጅ የማያድግ ነገር አይፈልግም። እኔ ልበላው እጅ ከፍ አድርግና ልጆች ይሁን የትም ይሁን ፍራፍሬ ይሁን አትክልት ይሁን ማሳ ይሁን የማያድግ ነገር ወሳኝ አይደለም። እጅ ከፍ አድርግና ከዚህ ሰዓት በኋላ በዓለም ላይ ያሉ አገልጋዮች ይሁን በሰፈር ያለው ቤተሰብ አባት ገበሬ ይሁን እግዚአብሔር አምላክ እንዳለ ልጆቼ ሆይ ከዚህ ሰዓት በኋላ ማደግ በአደባባይ። አንድ ሰው ከኔ ጋር አድጋለሁ በልባል። 1 2 24 ሰዓት ሰጥተህ ማደግ አለብኝ። መከሰር የለበትም። አገልግለህ ማደግ አለብኝ። ሰርተህ ማደግ አለብኝ። ነግደህ ማደግ አለብኝ። ተንብዬ ማደግ አለብኝ። ጸልዬ ተንበርከህ ማደግ አለብኝ። በትዳር ማደግ አለብኝ። ወልደህ ማደግ አለብኝ። ተምሬ ማደግ አለብኝ። ስለ መንፈሳዊ እድገት ነው ያ ዮሐንስ የተናገረው። እንዴት ማደግ ይችላልዋል? ስለ አንደኛው ትኩረትን የተጻፈለትን ስለ ልጆች ነው የተጻፈው። አድጋችሁ እንደገና ልጅ አትሁኑ።
ብላችሁ እንደገና ልጅ አትሁኑ። ከኃጢአት ጋር አትተባበሩ። ማንም ኃጢአትን ብሰራ በአብ ዘንድ ምን አለ? ጠበቃ አለ። ያስጠይቃል። የኃጢአት ደሞዝ ሞት ነው። እያገለገለን እያመነዘርን፣ እየጸለየን እያዋሸን፣ እየጸለየን እያገለገለን ወንድምን እንዲሁ ለመግደል ጉድጓድን እየቆፈረን አመን በላ። ስለ አቤል አይታል። ስለ ቃየል ሕይወትና ስለ አቤል ሕይወት አይታል። እጅ ከፍ አድርግ ልበለው። ከዚህ ሰዓት በኋላ ወንድሜ የማይሆን ቦታ ላይ የሆነ ቦታ ላይ ቀብራለሁ ካለ እግዚአብሔር አምላክ እንዲህ አለ፣ ከዚህ ሰዓት በኋላ የወንድሜ ጸጋ አይቀበርም ይላል። አንድ ሰው እጅ ከፍ አድርግና የኔ ነገር አይቀበርም መልባክ። ያለ ጊዜ ሊቀበር የመጣ ቃየሎች ዛሬ ይሞታሉ። አንድ ሰው እጅ ከፍ አድርግና አሜን መልባክ። የሆነ ሰው ጸጋ ዛሬ ማደግ ይጀምራል። ስለዚህ እድገት ነው። እግዚአብሔር አምላክ የመልእክት ርዕስን ስለ እድገትን እንዴት ነው የሚያብራራልህ? አንድ የኔ ልጅ አሁን ለምሳሌ አብሳላት አለ። አብሳላት እንዴት ማሳደግ እንዳለበት ሁልጊዜ ግን አድጋ ትልቅ ሆነ 18 ዓመትም ጭቃ መቦካት የለበትም። መንፈሳዊ እድገት ምንድነው? ቅዱስ ቅባትን እናንተ ተቀብታችኋል፣ ሁሉም ታውቃላችሁ። ማንም ሊያስተማራችሁ አይገባም። የተቀበልነው ቅዱስ ቅባት ራሱ ያስተምራል። ልጆችን እንዴት ማሳደግ እንዳለበት የተሰጠነው ለአባቶች ነው። አባቶች ግን ልጆችን እንደገና ጭቃ እንዲቦካና እንደገና ግን ኃጢአት ውስጥ እንደሚጨማለቅ እንደ ኤሊ ማድረግ የለበትም። ኤሊ 40 ዓመት ሙሉ ልጆችን ኃጢአታቸው እንዲጨማለቁ አደረገ። እግዚአብሔር ቤት ላይ እያገለገለ ነበረ 40 ዓመት ሙሉ። ግን ምንም አይነት ልጆችን ክፉ ነገር ሲሰራለት በኃጢአት ጋር ሲጨማለቅ በክፉ መንገድ ሲሄዱ አንድ ቀን ልጆች ተመለሱ ብሎ አልገሰጸም፣ አልመከረም። ስለዚህ መጨረሻ ላይ ግን በእግዚአብሔር ፊት እግዚአብሔር እያገለገለ ነበረ። ወንበሩ ላይ ተቀምጦ ነበር። አንድ ቀን ስለ ልጆችን መጥፎ ነገር አውርቶ አያውቅም። ተመለሱ ብሎ አያውቅም። ተገጾ አያውቅም። መክሮ አያውቅም። መጨረሻው አካባቢ ላይ ግን አሟሟቱ የራሱ ሞትም የውርደት ሞት ነው፣ የኪሳራ ሞት ነው። ልጆቻችሁ ግን ተራ ባይወለድ ይሻላል። አንዳንድ ጊዜ ለእግዚአብሔር ክብሩ ማደግ፣ ለእግዚአብሔር እውነቱ ማደግ። እጃቸው ከፍ አድርጉ ከኔ ጋር ዛሬ እግዚአብሔር እኔን አስቀምጦኛል። ዛሬ ማንኛው ያለ መንፈስ ቅዱስ የሚደረገው ድርጊት ሁሉ ከእግዚአብሔር አይደለም። እግዚአብሔር ስለ መንፈስ ቅዱስ ያስተማርነው ትምህርት አለ። እሱ ምንድነው ካለ አንደኛው ፍቅር ነው፣ ሁለተኛው ደስታ ነው፣ ሶስተኛው ሰላም ነው፣ አራተኛው ቸርነት ነው፣ አምስተኛው ደግነት ነው፣ ስድስተኛው ታማኝነት ነው፣ ሰባተኛው ሎዓልነት ነው፣ ስምንተኛው ህዋነት ነው፣ ዘጠነኛው ራስ መግዛት ነው። ይሄ ለኔ አሩማ ነው የምል ሰው አማን በልባክ። ይሄ ነው የአማኝ አሩማ። አማን በልባክ። የአማኝ አሩማ ኢትዮጵያ ላይ ባንዲራ እንደሚተከል ሰንደቅ ዓላማ እንደሚያወራ የኢትዮጵያ ዜግነትን የሚያረጋግጠው የኢትዮጵያ አሩማ ነው። የክርስቲያን ትልቁ ቁም ነገር አንደኛው አሩማው ምንድነው ካለ የእግዚአብሔር መንፈስ መኖር። ከማንም ጋር ጸባ አስፈልግም። ከማንም ጋር ግጭት አስፈልግም። ከማንም ጋር መባላት አስፈልግም። ለማንም ጉርጋድ መቆፈር አስፈልግም። ለማንም መጥፎ መንገድ መምራት አስፈልግም። የተቀበልነው የሰመነው ኢየሱስ ክርስቶስ በሰውና በእግዚአብሔር ፊት በቁመትና በሞገስ እያደገ ነበረ። ስለዚህ እድገት ወሳኝ ነገር ነው። እድገት ወሳኝ ነገር ነው። እድገት አስፈላጊ ነገር ነው። በሰው ፊትም ማደግ፣ በእግዚአብሔር ፊትም ማደግ፣ በአገልግሎት ማደግ፣ በኑሮ ማደግ፣ በስራ ማደግ፣ በጸሎት ማደግ፣ እድገት ወሳኝ ነገር ነው። ማነው አድጋለሁ የሚል ሰው እኔ የሚያወራው ቃል ከራሴ አይደለም። እጅ ከፍ አድርግና ዛሬ ምሽት እግዚአብሔር አምላክ እንዳለ እድገትን የሚከለከለው እባቡ ሞቷል ይላል።